ሰላም እንደምን አመሻችሁ ተማሪዎች፣ እንዲሁም ሌሎች አድማጮች እንደምን አላችሁ? ዛሬ ደግሞ ዩኒት 8 ግሬድ 10 ነው። ሂስትሪን አቀርብላችኋለሁ። ፖስት 1991 ዴቨሎፕመንት ኢን ኢትዮጵያ፣ ከ1991 በኋላ ያሉ ለውጦች በኢትዮጵያ ፓርት 2 ነው። ፓርት 1ን ትራንዚሽናል ገቨርንመንት እና the 1995 ኮንስቲቱሽን እሱን አቅርቤላችኋለሁ። ፓርት 2 ደግሞ ዩኒት 8 ሃይድሮፖለቲካል ሂስትሪ ኦፍ the ናይል፣ የሃይድሮፖለቲካል ታሪኩ የናይል የሚለውን እናያለን ማለት ነው። ሌሎችን ለማግኘት ፕሮፋይሉ ላይ ትገቡና ከዛ በኋላ ፕሌይሊስት ስትሉ የ9 10 የሚል ግሬድ አለ። ስለዚህ የ10 የሚለውን መርጣችሁ ማግኘት ትችላላችሁ፣ ከዚህ በፊት የተሰሩትን ማለት ነው። and my name is Mr. ጌታቸው. let's continue. the hydropolitical history of the Nile basin. ናይል ካየ ነው። ናይል is the world's longest river which flows south to the north for 6825 ኪሎ ሜትር። በዓለማችን ረዥሙ ወንዝ ነው ናይል። ከሳውዝ ወደ ኖርዝ ነው የሚፈሰው ማለት ነው። ምን ያክል ከቨር ያደርጋል? 6825 ኪሎ ሜትር። when see the Nile, three major tributaries. Nile river, it had three major tributaries. The two major tributaries originated from Ethiopia, and the one which contributes less, it comes from the other parts. አንደኛው the blue Nile አባይ ተብሎ የሚጠራው ነው፣ ኢትዮጵያ ውስጥ ነው የሚመነጨው ማለት ነው። the second is ተከዜ ወይም ደግሞ አትባራ, which flows from the highlands of Ethiopia, ከኢትዮጵያ ሃይላንድ ተራራማ አካባቢ የሚመነጭ ነው ማለት ነው። ተከዜ ተብሎ የሚጠራው ሁለተኛ ትሪቢዩተር። ሶስተኛው the white Nile ኮንትሪቢዩት የሚያደርገው less ኮንትሪቢዩት የሚያደርገው ማለት ነው። less ኮንትሪቢዩት የሚያደርገው the white Nile head stream of which is flow into lake Victoria, ከሌክ ቪክቶሪያ ተነስቶ የሚመጣ ማለት ነው የሚመጣ so it travels 11 countries in Africa. አፍሪካ ውስጥ ክሮስ የሚያደርጋቸው ሀገሮች 11 ሀገሮችን ነው የአባይ ወንዝ። The countries are known as the name, which is under the line of the Nile. They are known as Nile riparian countries. የናይል ተፋሰስ ሀገራት ተብሎ ይጠራሉ። የናይል ተፋሰስ ሀገራት ተብለው ይጠራሉ። እነዚህ 11 ሀገሮች፣ እነዚህ 11 ሀገሮች ማለት ነው። ሌላው the blue Nile originate from the highlands of western Goja from a ቀበሌ named ሰከላ። ብሉ ናይል ብዙን ኮንትሪቢዩት የሚያደርገው ማለት ነው። ብዙን ኮንትሪቢዩት የሚያደርገው የሚነሳው ከየት ነው? ከዌስተርን ምዕራብ ጎጃ፣ ስፔሲፊካሊ ሰከላ ተብላ ከምትጠራ ቦታ፣ ሰከላ ተብላ ከምትጠራ from its source to the lake Tana it bears the name ግልገል አባይ meaning ከመነሻው ከሰከላ አንስቶ እስከ ጣና እስኪደርስበት ያለው ስሙ ግልገል አባይ ተብሎ ይጠራል። ግልገል አባይ ተብሎ ይጠራል ማለት ነው። ሌላው the blue Nile joins the white Nile in Khartoum. ጥቁር አባይና ነጭ አባይ የሚገናኙት ካርቱም ላይ ነው። ካርቱም ላይ ነው። ከዛ ወደ ግብጽ ፍሎ ያደርጋል። its contribution about 86% of the annual volume of the Nile water, 86% የሚሆነውን አመታዊ ውሃን ኮንትሪቢዩት የሚያደርገው ይሄ ብሉ ናይል ነው። ብሉ ናይል it contributed 86% of water volume per annum ወይም per year። ተከዜን ካየ ነው ተከዘ river originates from the ሰሜን ማውንቴን፣ ወደ በራስ ዳሽን አካባቢ ሰሜን ማውንቴን ተብሎ የሚጠራው north east of Lake Tana and flow to Sudan bordering Ethiopia and Eritrea። ወደ ሱዳን ነው በኢትዮጵያና በኤሪትሪያ ድንበር አድርጎ ፍሎ የሚያደርገው ወይም የሚሄደው ማለት ነው። after entering Sudan around ገላባት ተከዜ bears the name አትባራ። ቀድም ተከዜ ብለን ሁለተኛ ስሙ አትባራ ብለን አትባራ ተብሎ የሚጠራው ገላባት አካባቢ፣ ገላባት ወይም ሱዳን ከገባ በኋላ አትባራ ተብሎ ይጠራል ማለት ነው። ካየነው the flows to ላክሽም
ጊብራን ዳም ላክሽም አልጊብራን ዳም ተብሎ ወደሚጠራ ወደዛ ነው ፍሎው የሚያደርገው ወይም የሚፈሰው ማለት ነው። ፍሮም ጃንዋሪ ቱ ጁን the size of the river decrease ከጃንዋሪ እስከ ጁን ሳይዝ ኦፍ the river ወይም አማውንቱ ቮሊዩሙ ዲክሪዝ ያደርጋል greatly and disappear in the deserts of Sudan በእነዚህ ወቅት ከጃንዋሪ እስከ ጁን ባል በሱዳን በረሃ ላይ ዲስአፒር ወይም ይጠፋል ናይል ከመድረሱ በፊት ማለት ነው። እነዚህ ናቸው የናይል ሪፔሪያን ስቴቶች የሚባሉት። ከዚህ ተነስቶ ወደ እንትን የሚሄደው ወደዚህ ወደ ካይሮ ከነዚህ ተነስቶ ከዚህ ከኢትዮጵያ የሚነሳለ ከዚህ ካርቱም ላይ ይገናኛሉ። ከኢትዮጵያ ተነስቶ እዚህ ይሄዳል። ይሄኛው በዚህ ተነስቶ የካርቱም ላይ ይገናኛሉ። ከካርቱም ቀጥታ ይሄዳል ማለት ነው። ቀጥታ ወደ ሱዳን ግብጽ ፍሎው ያደርጋል። The most extensive users of the Nile water has been Egypt. ብዙ ተጠቃሚ ሀገር በእንትን ግብጽ ነች። ምንም አይነት ኮንትሪቢዩሽን ሳይኖራት ማለት ነው። When you see life and agriculture activity in Egypt are completely confined to the Nile Valley and its delta. በአግሪካልቸር እና እንዳጠቃላይ ህይወት አይኖርም ነበር ናይል ባይኖር ግብጽ ላይ አይኖርም ነበር ላይፍ። Egypt is the gift of Nile. That means በሄሮዶተስ የተባለው ነው ናይል or Egypt without Nile is lifeless. ህይወት አይኖርም ነበር። ስለዚህ እሱን ኢትዮጵያ contributes about 86%. 86% contribute ታደርጋለች። Its catchment area occupy more than 60% of the total area of the country. It utilize less than 1%. ኢትዮጵያ ከ1% በታች ነው የምትጠቀም ከናይል። ነገር ግን 60% የሚሆነውን የሀገሪቱን ኤሪያ ካች ወይም ይነካል ማለት ነው። መሬት ክሮስ ያደርጋል። ነገር ግን ተጠቃሚነቷ ከ1% በታች ነው። There was agreements on the Nile. በናይል ወንዝ ላይ አግሪመንቶችን ተካሂደዋል በ20ኛው መቶ ክፍለ ዘመን። ስለዚህ the two agreements signed in the 20th century reserved the whole waters of Nile for the lower riparian countries, Egypt and some little for the governments of Sudan or for the ሎወር ራፒሪያን ተብሎ የሚጠሩት የታችኛው ተፋሰስ ሀገር ተብሎ የሚጠሩት ሁለት ናቸው። ሌሎቹ ዘጠኞቹ ከ11 ዘጠኞቹ አፐር ራፒሪያን ወይም የላይኛው ተፋሰስ ውሃው የሚመነጭባቸው የላይኛው ተፋሰስ ተብለው ይጠራሉ ማለት ነው። ስለዚህ ተጠቃሚዎቹ ደግሞ የታችኛው ተፋሰስ ሀገሮች ናቸው። የተወሰነ ለሱዳን ብዙ ደግሞ ለማን ለግብጽ ማለት ነው። the first important agreement የመጀመሪያው በናይል ላይ የተደረገ agreement it was conducted in 1929 and it was between Sudan represented by the governments of British and Egypt በግብጽና በሱዳን መካከል ሱዳንን ሪፕሬዘንት ያደረገችው ግሬት ብሪተን ቅኝ ገዥዋ ስለነበረች ኦፍ ኮርስ ግብጽ ግን ነፃ ሀገር ሆናለች በ1922 ኖሚናል ቢሆንም ፉሊ ኢንዲፔንደንት ባትሆንም ማለት ነው። ስለዚህ ግብጽን ወክላ ራሷ ግብጽ ሱዳንን ደግሞ ወክላ እንግሊዝ አድርገዋል ማለት ነው። the agreement gave Egypt the right to veto any project on በናይል እንትን ላይ ማንኛውም አይነት ፕሮጀክት ለማድረግ የግብጽን ፍቃድ መጠየቅ ያስፈልጋል። አልፈልግም ካለች እንትን አይልም። ይሄ አግሪመንቱ ማለት ነው። nevertheless the agreement could not have any binding effect. አግሪመንቱ ግን ምንም ባይንዲንግ ኢፌክት የለውም። አንደኛ አሳሪ እንትን የለውም። አንደኛ ሌሎች ሀገሮችም አልተስማሙበትም። ሌሎች 9 ውሃውን የሚያመነጩት ሀገሮች አልተስማሙበትም። the agreement was challenged by Sudan. ትንሽ ነው ለሱዳን የሚደርሳት የ1929 ስምምነት ማለት ነው። ስለዚህ ሱዳን ቻሌንጅ ማድረግ ጀምራለች ነፃ ከወጣች በኋላ በተለይ ማለት ነው። ሱዳን በ1929 አግሪመንት ምን ያክል ለምትወስደው ሱዳን granted it only 4 billion metric cubic water of the Nile 4 ቢሊየን ሜትሪክ ኪዩቢክ ሜትር ነው እንድትወስድ የተፈቀደላት። ከዛ ውጭ ያለውን ለማን ነው? ለግብጽ ነው ማለት ነው። ግን ይሄን ቻሌንጅ ስታደርግ ሌላ ሁለተኛ ስምምነት አድርገዋል። the second
agreement. It was conducted in 1959. 1959 conduct የተደረገው. During this time the agreement it granted Egypt 55 ግብጽ 55 እንትን እንድታገኝ ያደርጋታል 55.5 ቢሊዮን ኪዩቢክ ሜትር በአመት ፐር annum while ሱዳን ከበፊቱ ከአራት እንትን ወደ ስንትን ኢንክሪዝድ ሆኖላታል ወደ 15.5 ኪዩቢክ ሜትር አግሪመንቱ ይሄን ይሰጣል ባታ therefore the 1959 agreement was a watershed in the hydropolitical history of Nile Valley የ1959 የሃይድሮፖለቲክስ ሃይድሮፖለቲክ የተጀመረው በናይል ቫሊ ላይ የ1959 ስምምነት ነው ማለት ነው። It strengthened the monopoly on the water of the Nile by Egypt and Sudan. ሙሉ ለሙሉ ሞኖፖላይዝ አድርገውታል በሱዳንና በግብጽ ብቻ ሌሎች ሀገሮች እንዳይጠቀሙ Following the coming of the EPRDF, when you see in 1991 there was a transitional government, and in 1995 there was the Republic of Ethiopia, the Democratic Republic of Ethiopia ተመስርታለች። EPRDF 1991 ስልጣን ሲይዝ the agreement known as Cooperative Framework Agreement was signed between the two countries በማንና በማን በኢትዮጵያ ኢህአዴግ ሲመጣ በማን ኮኦፕሬቲቭ ፍሬምወርክ አግሪመንት በጋራ ተባብሮ እንትን ለማለት ፍሬምወርክ ነው አግሪመንት ተስማምተዋል ማለት ነው። It was an agreement for a general cooperation እንደ ለአጠቃላይ ኮኦፕሬሽን ለመተባበር ለኮኦፕሬሽን ነው and the utilization of Nile water corresponding to the international ነው በዩቲላይዜሽን ማለት በአባይ ውሃ አጠቃቀም ላይ እንደ ጄኔራል ኮኦፕሬሽን ነው ትብብር በአባይ አጠቃቀም የአባይ የኢንተርናሽናል ሎውን በመጠቀም ማለት ነው። ኢንተርናሽናል ሎውን በመጠቀም አባይን እንዴት ዩቲላይዝ መጠቀም እንችላለን የሚል ኮኦፕሬሽን ነበር ማለት ነው። It was neither be considered as a treaty አይደለም ስምምነትም አይደለም ጄኔራል እንዴት እንትን እናድርግ በአባይን እንዴት ዩቲላይዝ እናድርገው እንጠቀም በጋራ እንዴት እንጠቀም የሚል ነው። አግሪመንትም አይደለም ኢቨን ሜሞራንደም ኦፍ አንደርስታንዲንግም አይደለም ወይም የተጻፈ ስምምነትም አይደለም ማለት ነው። ዝም ብሎ እንደ ጄኔራል አባይን እንዴት ዩቲላይዝ እናድርግ የሚል ኮኦፕሬሽን ነው። It mentioned neither the 1959 agreement nor the principles of fair and equitable utilization. የዚህ ኢህአዴግ ሲመጣ የ1959ን አግሪመንትም አይጠቅስም የኢትዮጵያና የእንትን ስምምነት ወይም ደግሞ ፕሪንሲፕል ፌርሊ እንዴት እና እኩል እንዴት መካፈል አለብን የሚለውንም አይጠቅስም። ዝም ብሎ እንዴት ዩቲላይዝ እናድርግ ነው አባይን። Instead, no harm principle that protected the interest of Egypt was mentioned in the accord. ከዛ በተጨማሪ በለጠ እንትን ያለው ምንድነው ኖ ሃርም ግብጽን ላለመጉዳት የግብጽን ኢንትረስት ላለመጉዳት የተደረገ እንትን ነው ማለት ነው። ምንም አይነት የግብጽን ኢንትረስት እንትን ላለመጉዳት የተደረገ ስምምነት ነው። ምንድነው የግብጽን ኢንትረስት ወይም ፍላጎት ግን ግብጽን ላለመጉዳት ነው ስምምነቱ። ግብጽ አትጎዳም። The most important agreement signed so far in what is known as the Nile Basin Initiative የመጀመሪያው it was planned signed between the Nile riparian የናይል ተፋሰስ ሀገሮች represented by their ministers of water development in Dar es Salaam 1999 most important agreement የተካሄደው ታንዛኒያ ላይ ነው 1999 የተደረገ ዳሬ ሰላም በማን አማካኝነት በእነዚህ በናይል ተፋሰስ ሀገሮች የናይል ተፋሰስ በማን ሪፕሬዘንት ተደርገው በውሃ ሚኒስትሮቻቸው ሪፕሬዘንት ተደርገው ማለት ነው። It was for sustainable management and development of shared Nile Basin water and related resource for win-win benefit. Sustainable በዘላቂነት ናይል ውሃን እንዴት ማኔጅ ማድረግ እንችላለን እንዴት እናልመው
ሸርድ የሚያደርግ ነው። በአመን እነዚህ ሼር በሚያደርጉ ሀገሮች በምን አይነት መልኩ ሰስቴኔብል የሆነ ማኔጅ እናድርገው፣ በዘላቂነት እንዴት ማኔጅ አድርገን ማልማት እንችላለን፣ ሁሉንም ይሄን ሪሶርስ ዊን ዊን ሁሉም አሸናፊ ተጠቃሚ እንዲሆን እንዴት ማኔጅ ማድረግ እንችላለን በሚል በ1999 ተካሂዷል ማለት ነው። as a result the Ethiopia had embarked on the construction of the Grand Ethiopian Renaissance Dam ወይም ታላቁ የህዳሴ ግድብን በ2011 ከ1999 በኋላ the construction of Grand Renaissance Dam started in 2011 በ2011 it largely self-financed በራስ ከውጭ ሀገር እርዳታ ሳይቀበል ወይም ብድር self financed will have a capacity 74 billion cubic meter when completed 74 ቢሊዮን ኪዩቢክ ሜትር ውሃ ሲጠናቀቅ ይይዛል። the split between downstream states of Egypt and Sudan and the upstream Ethiopia escalated አሁን ይሄ ግጭቱ ወይም ዲስፒዩት ግጭት በኢትዮጵያና በዳውንስትሪም ወይም የታችኛው ተፋሰስ ሀገሮች ማንና ማን በግብጽና በሱዳን ኢትዮጵያን ኦፖዝ ማድረግ ጀምረዋል። በተለይ ግብጽ ደግሞ የ1959 እና የ1929 እሷን ቬቶ ፓወር እንዲኖራት የሚያደርገውን ያ ይከብርልኝ በሚል ማለት ነው። ስለዚህ ኢትዮጵያና ግብጽ በተለይ ወደ ግጭት እንዲገቡ ወይም ዲስፒዩት ችግር እንዲገቡ አስችሏቸዋል ማለት ነው። ይሄ ነው the construction of the Grand Renaissance Dams of Ethiopia ይሄ ነው 74 ቢሊዮን ሜትሪክ ቶን ይይዛል ተብሎ ነው የሚጠራው። ሌላው ዴቨሎፕመንት አሁን ስለ ሃይድሮፖለቲክ ኦፍ ሂስትሪ ኦፍ ናይል የሚለውን ጨርሰናል። ሌላኛው ዴቨሎፕመንት ኢሹስ የመጨረሻው እንትን ነው የዩኒቱ ዴቨሎፕመንት ኢሹ ኤንድ ቻሌንጅስ ኦፍ ዲሞክራታይዜሽን ፕሮሰስ ኢን ኢትዮጵያ የዴቨሎፕመንት ኢሹዎች የመልማት ጥያቄዎችና ዲሞክራታይዜሽን በኢትዮጵያ ቻሌንጆቹ ምን in the 1992 the transitional government of Ethiopia adopted free market economy model ሽግግር መንግስቱ ወይም ጊዜያዊ መንግስቱ ፍሪ ማርኬት ነፃ ማርኬት ይሄ ካፒታሊዝም ማለት ነው and the agricultural led development of industrialization strategy was adopted የሌላው አዳፕት ያደረገው ምንድነው agricultural led የእርሻ መር development of industrialization የእርሻ መር ኢንዱስትሪ ዴቨሎፕመንት የሚል የፖሊሲ ወይም ስትራቴጂ አዶፕት አድርጓል ኢህአዴግ ማለት ነው። the country's economy has grown steadily 5.1% per annum from 1992 up to 2004 እስከ 2004 ድረስ ያለው ለተከታታይ አመት ወደ 12 አመት ለ5.1% ታድጓል። 10.9% per annum በአመት ማለት ነው ከ2005 እስከ 2015 ይሄ growth these growth rates are some of the fastest in the world ከትንሾች ፋስተስት ወይም ፈጣን የኢኮኖሚ እድገት ካስመዘገቡ በተለይ ነን ኦይል ፕሮዲዩሲንግ ናፍጣ አምራች ካልሆኑ ናፍጣ ዘይት አምራች ካልሆኑ ሀገሮች መካከል the fastest ተብሎ የሚጠራው ኢኮኖሚያቸው ናፍጣ ያልሆነ ሌላው improvement to internal infrastructure and in its ability to attract foreign investment there are some improvements መሻሻሎች አሉ ኢንተርናል ኢንፍራስትራክቸሮች ሀገር ውስጥ ያለ ኢንፍራስትራክቸር ሜንሊ ምን ለማድረግ ነው አላማው የውጭ ኢንቨስተሮችን ወደ ሀገር ለመሳብ ማለት ነው the road network had grown from 18000 km to in the 1991 to 120000 ወደ 120000 ኪሎ ሜትር እንዲያድግ ይሄ ትልቁ ኢንቨስትመንት የውጭ ሀገር ኢንቨስትመንቶችን ለመሳብ ነው about 25 million people around quarters of the population still live below the poverty line ነገር ግን ምንም እንትን ቢኖርም ከ25 ሚሊዮን ወይም 1/4 የሚሆነው ህዝብ still የሚኖረው below the poverty line ወይም ከድህነት ወለል በታች በቀን ምን ያክል ያገኛል $1.25 ይሄ በዓለም አቀፍ ደረጃ
ከድህነት ወለል በታች የሚባለው ማህበረሰብ የሚኖረው በቀን ገቢው $1.25 በታች ነው። ስለዚህ 25 ሚሊዮን በላይ የሚሆነው የሀገራችን ህዝብ ከድህነት ወለል በታች ነው የሚኖረው ማለት ነው። Every years before and after the economic boom of June 2005, between 5 and 18 million Ethiopia had to be dependent on aid. ከ2000 ኢኮኖሚ ካደገ እንኳን ጀምሮ ከቢትዊን ከ5 እስከ 18 ሚሊዮን የሚሆኑ ኢትዮጵያውያን በመንግስት እርዳታ ዲፔንድ ይሆኑ ነበሩ። The constitution supposed to protect the right of the citizen, the grossly violated by the government. ሌላ ቻሌንጁ ነው ዲሞክራታይዜሽኑ ላይ ኢኮኖሚክ ዴቨሎፕመንቱን አይተናል። ስቲል ብዙ ከ25 ሚሊዮን ህዝብ በላይ ኢትዮጵያ ከድህነት ወለል በታች ነው። ዲሞክራታይዜሽን ፕሮሰሱን ካየን ኮንስቲቱሽኑ ህገ መንግስቱ it protected the right of citizen የዜጎችን መብት ይጠብቃል። was grossly violated ነገር ግን በመንግስት እነዚህ ነገሮች ይጣሳሉ። ይሄም ሌላ ቻሌንጅ ነው ማለት ነው። So there was some attempts to allow a degree of freedom of expression. It was severely curtailed. የተወሰኑ እንትኖች ቢኖሩ ፍሪደም ኦፍ ኤክስፕሬሽን ወይም ሀሳብን በነጻነት የመናገር መብት ቢኖርም ነገር ግን still severely attracted or violated by the government. በትክክል አይጠቀሙም ማለት ነው። So the path of 5 regional and national elections reveal the country's uncomfortable political road. የኢትዮጵያን ካየነ 5 ምርጫዎች አካሄዳለች። 5 ብሔራዊ ምርጫዎችን አካሄዳለች ሀገሪቱ። ሶ እነዚህ 5 ብሔራዊ ምርጫዎች የሚያሳዩት ምንድነው? አንኮምፎርታብል የሆነ ፖለቲካል ሮድ ወይም ለተቃዋሚዎች ምቹ ያልሆነ የፖለቲካል መንገድ ሀገሪቱ። ይሄ ማለት ሁማን ራይት ሆነ የተለያዩ ዲሞክራሲ የለም ማለት ነው። ሶ ኢፒአርዲኤፍን ካየነው therefore won the first 2 elections without facing many serious challenges. 5 ምርጫዎቹ ከነዚህ መካከል ሁለቱ ምርጫዎች ምንም አይነት ጠንካራ ተቀናቃኝ ሳያገኘው ኢፒአርዲኤፍ ወይም ኢህአዴግ ሊያሸንፍ ችሏል ማለት ነው። the third election ትልቅ የዲሞክራሲ አይዲያ ታይቶበት የነበረው ኢሌክሽን ነው እና ገዢው ኢህአዴግም ትሬት የተደረገበት ቻሌንጅ የተደረገበት ማለት ነው በተለያዩ ተቃዋሚ ፓርቲዎች ማለት ነው። So the third election it was in 2005. The opposition forces they regrouped and seriously participated. እንደገና ግሩፕ ሰርተው seriously participate የተለያዩ ጠንካራ ፖለቲካል ፓርቲዎች የተሳተፉበት ጊዜ ነው። However, the opposition winning up to 173 out of 547 seats. ኦፖዚሽን ወይም ተቃዋሚ ፓርቲዎች 173 ወንበር ህዝብ ተወካዮች ምክር ቤት ላይ ከ540 ኦፍ ኮርስ አጨቃጫቂ የነበረ ነው። ብዙ ሰዎችም የሞቱበት ነው። የ97ቱ ምርጫ ይባላል። ተቃዋሚዎቹ እኛንን ያሸነፍ፣ ኢህአዴግ ደግሞ እናንተ አይደላችሁ። አዲስ አበባ ሙሉ ለሙሉ አሸንፈዋል። in the capital አዲስ አበባ the opposition won all federal parliamentary set as those of the city administration council. የሲቲ አድሚኒስትሬሽን ካውንስሉም ወይም የክልል ምክር ቤትም አጠቃላይ የተወካዮች ምክር ቤትንም ተቃዋሚ ፓርቲዎች ናቸው የአዲስ አበባን የ1997ቱን ያሸነፉ ማለት። ነገር ግን ወደ እንትኑ አልገቡ፣ ወደ ፓርላማ አልገቡ። ግጭት ተነስቶ ከመንግስት ጋር ማለት ነው። violent process that claimed the lives of more than ተቃውሞ ተነስቷል በገዢው ፓርቲና በኦፖነንቶቹ። በተለይ ቅንጅት ተብሎ የሚጠራ ነበር። ወደ 200 የሚደርሱ ተቃዋሚዎች መንግስትን የሚቃወሙ ተገለዋል በዚህ። furthermore members of the CUD coalition for unity and democracy refused to take up these seats. መቀመጫውን ወይ አዲስ አበባን አሸንፏል። አዲስ አበባን ወክሎ እንዲገባ ያሸነፈውን መቀመጫ በህዝብ ተወካዮችም በክልል ምክር ቤትም ያን ይዞ እንዲገባ ሲባል ፈቃደኛ አልነበረም። ቅንጅት ለአንድነትና ለዲሞክራሲ ተብሎ የሚጠራው ኮአሊሽን ፎር ዩኒቲ ኤንድ
democracy. Journalists and some civil society leaders, they were also imprisoned alongside with CUD leaders. የቅንጅት መሪዎች፣ ጋዜጠኞች እና አንዳንድ ሲቪል ሶሳይቲዎች ታስረዋል ከቅንጅት መሪዎች ጋር ማለት ነው። ይሄ this is chapter 8 part 2 not 1. Thanks for your listening. So በሚቀጥለው ደግሞ ቻፕተር 9 እናቀርብላችኋለሁ። ኤክሰርሳይስም እንደዚሁ። አመሰግናለሁ ስላዳመጣችሁኝ። አመሰግናለሁ። ሰብስክራይብ ማድረግ እንዳትረሱ።